የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። ፈጣሪ የሰጠንን ነገር ብናቅ የጎደለን የለም ነው። ይሄ ጉደኛ ሚስቱን ምን ቢላት ጥሩ ነው? ከየት እንዳነሳችን ታውቃላችሁ አይደል? አሁን እናንተን ለመሰብሰብ እንኳን በቃ ለሱ አልነበርኩም። በቃ ጎዳና ላይ ወድቄ የቀረሰው ነበርኩና ብዙ ሰው በቂጥ ሰርጀሪ እየተሰቃየ እንደሆነ ስንቶቻችሁ ታውቃላችሁ? የኢንፌክሽኑን አሳያችኋለሁ። ከዚህ ወደዚህ እያረኩኝ አሳያችኋለሁ። ይሄን እንግሊዘኛ ግን እኔ ነኝ ያለ እንግሊዘኛ ተርጓሚ ራሱ የሚፈታው አይመስለኝም። ኮምፓራቲቭ ሱፐርላቲቭ ኢትስ ዌዚሽ ሰራይት ኢትስ ፖይንት ዋን ፖይንት ኢትስ ካንተሪስ ዌዚሽን ዘሬድ ፓይድ ስሚ ግን ሙዬ እድሜሽ ስንት ነው? የሴት ልጅ እድሜና የወንድ ልጅ ደሞዝ እኮ አይጠየቅም። ባክሽ አኩያለሁ። ትንሿ ነፍሴ እስትንፋሴን እስክትቋረጥ ድረስ ተማሪ ነኝ ሰራተኛ ሴቶች በአጠቃላይ ተራ ፌሚኒዝም የሚባለውን ህግ በፍጹም አንከተልም። አንቺ እንጆሪ ፍሬ ማዛሽያማ እሾህ ሀረግ በቅለሽ መውጫው አስቸገረ። ሰላም ሰላም፣ ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን አላችሁልን? ሰዓታችንን ጠብቀን ጊዜያችንን ጠብቀን ተከስተናል። ከቪዲዮዎቹ ጋር አብረናችሁ የምንቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ፣ ከካሜራው በስተጀርባ ቅመሚት የለችም። ዛሬ አሟት ነው ቅመሚትዬ፣ ትንሽ ታማለች። ምንድነው ያመማት ካላችሁ የኢምፖክሲ ስራ ትሰራለች። አሁን ላይ ባዛር ላይ ነው ያለችው። እናንተም ይሄ ኢምፖክሲ የሰራችሁ ስራ ቶሎ ተሽጦ እንዲያልቅ ከፈለጋችሁ ረከቦት የግድግዳ ምስሎች ከኋላ የምትመለከቷቸውን ጠቅላላ የባክግራውንድ ስራ የሰራችሁ እሷ ናት። በውስጥ በኩል አናግሩን፣ ለእናንተም ፏት አደርግላችኋለች። እንደውም ችላን ነው እስከዛሬ ድረስ ህመሟን ደብቃ እስካሁን ድረስ ቁጭ ያለችው። ማዘዝ ከፈለጋችሁ በ0911444086 በመደወል ማዘዝ ትችላላችሁ ማለት ነው። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ለብዙሃኑ እንዲደርስ ትተባበሩናላችሁ። ብዙሃኑን ትንሽ መቀዛቀዝ እየታየ ነው አካውንታችን ላይ። እባካችሁ ቪዲዮውን ለብዙ ሰው እንዲደርስ እንዲሁም ደግሞ እኛን ሳፖርት ማድረግ ከፈለጋችሁ ላይክ አድርጋችሁ ቪዲዮውን ጀምሩ። በመቀጠል የሰብስክራይብ ምልክቷን በመጫን ቤተሰብ ሁኑ። ሲቀጥል ደግሞ እኛ ቪዲዮ ፖስት ባደረግን ቁጥር ወደ እናንተ እንዲደርስላችሁ የደውል ምልክቷን መጫናችሁን እንዳትዘነጉት። አመሰግናለሁ። አንተ እኮ በጣም ለየት ያልክ ጋዜጠኛ ነው መሆን ያለበት። አመሰግናለሁ። ንግግር አንድ በተረቱ ቤተሰቦች ቤቱን መቀላቀላችሁን እንዳትዘነጉ። ይህ ቤት የሳቅ ጨዋታ እንዲሁም የፈገግታ የቁም ነገር ቤት ነው። ፍርድ ቤት አይደለም። ፍርድ ቤት አይደለም። ከእናንተው ለእናንተ ይዘንላችሁ የምንቀርበው ይህ የሳቅ ቤት ነው። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና ወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምናሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ትቤት። ነገር ግን ከስትንፋስ በላይ ምን አለ? በነገራችን ላይ የ2030 ኢቢኤስ አዘጋጁ ጋዜጠኛ ወንድማችን በቻይና ከፍተኛ ቦታ ላይ ምንድነው የሚባለው ደጋማ ነው የሚባለው ከፍ ያለ ቦታ ላይ እዛ ሄዶ ነው። እዛ አካባቢ ላይ የአየር ችግር በጣም ከባድ የአየር ችግር አለ እና በየሆቴሉ ስትገቡ ልክ እንደ ውሃ እንደ ሶፍት እንደ ፎጣ ምናምን ኦክሲጅን ይቀመጣል። ህመም ታሞ ሳይሆን በዛች ደቂቃ እንኳን ምን ያህል ኦክሲጅን አስፈላጊ እንደሆነ በዛ ሰዓት ተረድቶታል። ይሄን ነገር ደግሞ ኮቪድ ሰዓት አይተነዋል፣ በደንብ አይተነዋል። ከፍለን መተንፈስ ፈልገን አተን አይተነዋል። እና ምንድነው ብዙውን ጊዜ የሰው ልጆች ስንባል የምናየው የሌለንን ነገር ብቻ ነው፣ ያለንን ነገር አናይም። አንድ ሰው ምን አለ መሰለህ ሳነብ ያገኘሁት ነው። አንድ ሰው አንተ አንባቢ ነህ። ፈጣሪ ኩላሊትህን እየተገለጥኩም አይደለም እኔ እኮ መጽሐፍ እኮ ነው። ቴንክ ዩ ፕሮፌሰር። አንዳንዴ እንደዚህ በእውቀት በተሞሉ ሰዎች መካከል የሚደረግ ኮንቨርሴሽን ለአንዳንድ ሰዎች ብዙ ትምህርት ያስገኛል ብዬ አስባለሁ። ኤግዛክትሊ ዶክተር እና ምን አለ መሰለህ መጀመሪያ እንዳልኳችሁ የሰው ልጅ የሚያየው የሌለውን ነገር ነው ይላል። መጀመሪያ መነሻ ሌላኛው ሰው አይንህን ሽጥልኝ ብልህ በስንት ትሸጥለታለህ? ሁለቱንም ብሌንህን ይላል። መጥራት ትችላለህ? ቁጥር የለውም። ኩላሊት ቢባል ቁጥር የለውም። አሁንማ
ያሉ ነው አይደል? በአይፎን 70 ያኔ ነው በ50 ራሱ ተሸጧል። እሺ እና ምንድነው ፈጣሪ የሰጠንን ነገር ብናቅ የጎደለን የለም ነው። ትክክል። መጽሐፉ መጨረሻ ግርጌው ጋር እንደዛ ይላል። እኔ እኮ ስዕሉን አይቼ ነበር እኮ ምዘል የነበረው መጽሐፍ ላይ። የሚገርም ነገር ማመስገን አለብን። ፈጣሪ ምንም ነገር ሳያስከፍለን ቫት የለው 35% 15% የለው ዊዞልድ የለው ሁሉን ነገር በነፃ ሰጥቶናል። ጤነኛም ብንሆን እናመስግን፣ ህመምን ቢኖርብን እናመስግን፣ በህይወት እየተነፈሰን ካለን እናመስግን። ምክንያቱም ከመቃብር በታች ያለ ስንት ሰው አለና። አንቺም የምትገላለጩ እህቴ አንድ ቀን ያለ ፍላጎትሽ መሸፈንሽ አይቀርም በከፈን ጨርቅ። ትክክል ነህ አንተ። ከየት ነው ያመጣው? ዛሬ ወንጀርቼ ነበር ምናምን። አንተ ደግሞ አንባቢ ነህ። አንባቢ ነኝ። አንተ ጊዜ ስለሌለ ነው እንጂ አንባቢ ትሆን ነበር። ይገርማል። አንድ ሰሞን ጎዳና ወጥቶ ነበረ። አንድ ሰሞን በእጁ የተወሰኑ ቅርጻ ቅርጾችን እየሰራ ለመሸጥ ወጥቶ በጋሪ ሳይሳካለት በእግሩ ይመለስ ነበረ። በአንድ ሰሞን ተርቦ ብሎ ተርቦ ያድር ነበረ። በአንድ ሰሞን ያጨስ ነበረ። በአንድ ሰሞን ሱስ ውስጥ ነበረ። ከዩኒቨርሲቲ ህይወቱ ተባሮም ወጥቶ ተመልሶ ገብቷል። በብዙ መከራ ውስጥ አልፏል። በዚህ መሃል ግን ባለቤቱ ሚስቱ ግራ ጎኑ ከጎኑ ነበረች። አሁን ያ ሁሉ ጊዜ ካለፈ በኋላ ሁሉ ነገር ትቶ ህይወቱ መስመር ከያዘለት በኋላ ህይወቱ መቃናት ጀምሮ ጥሩ ደረጃ ከደረሰ በኋላ ይሄ ጉደኛ ሚስቱን ምን ቢላት ጥሩ ነው? ቪዲዮን አይተን እንመለስ። አይ ወንድ ልጅ you are so unique። በቃ ዩኒክ ስልሽ ዩኒክ እውነትም ግራ ጎን ነሽ። በቃ ጥብቅ ብለሽ ነው ውስጥ የገባሽው። እኔ በጣም ነው የማፈቅርሽ። በአይምሮ ውስጥ I don't know መግለጽ ያቅት ትልቅ ስፍራ ብቻ አይደለም፣ ስፍራው አንቺ ነሽ ልቤ ውስጥ ሲጀመር። ትልቅ ስፍራ ስትሻለው ሳይሆን ሲጀመር ስፍራው ራሱ አንቺ ነሽ ልቤ ውስጥ። you are so unique። በጣም ነው የምትለየው። ከየት እንዳነሳችን ታውቃላችሁ አይደል? አሁን እናንተን ለመሰብሰብ እንኳን በቃ እሱ አልነበርኩም። በቃ ጎዳና ላይ ወድቄ የቀረሰው ነበርኩና ከዛ አንስታ ከዛም በኋላ አምና ቀጥላ ደግሞ አሁንም እነዚህ ሁሉ ዳዎች ራሱ እያሉ ግን ጊቭ አፕ ሳታረግ ደግሞ አሁንም ወደፊት ለመቀጠል ማሰባ you are so unique። በጣም ነው የምትለየው። በጣም ለፒኩ እንዳንቺ አይነት ሚስት ነው የምመኝለት። በእውነት ቀጣይ ላይ የሚመጣውም ልጅ እንዳንቺ አይነት ሚስት ነው የምመኝለት። በቃ ዓለም ላይ ያለው ወንድ በጠቅላላ እንዳንቺ አይነት ሚስት ይስጠው። አሜን። በቃ ብዙ ወንዶች በሚስታቸው ምክንያት አላማቸው ተጨናክፎ ይቀሩ፣ ህልማቸው መና ይቀራሉ። ወይም ደግሞ ብዙ ወንዶች ህልማቸውን መርጠው ሚስታቸውን የፈቱ በጣም ብዙ አሉ። በጣም ስፍር ቁጥር የላቸውም። ከትላልቆቹ ጀምሮ ከነ ኤለን መስክ ጀምሮ ብትመጡ ሌሎችም ታዋቂ በጣም ሀብታም ስኬታማ የሆኑ ሰዎች በጠቅላላ ትዳራቸውን ብዙ ጊዜ ፈተዋል። አንዴ፣ ሁለቴ፣ ሶስቴ፣ አራቴ። በቃ ህልሜን ብለው ትዳራቸውን ያጡ ብዙ ናቸው። ትዳሬን ብለው ደግሞ ህልሜን ያጡም በጣም ብዙ ናቸው። እኔ ግን ህልሜንም ትዳሬንም ይዤ ይኸው 9ኛ ዓመታችንን ልንይዝ ነው። 9 ዓመት ነው በትዳሬ። እዚች ምድር ላይ መኖር ያለ መኖር ብዙ ጊዜ አያስጨንቀኝ። የሚያስጨንቀኝ ላንቺ ነው። you are so unique። ከሁሉ ነገር ትበልጫለሽ። ከህልሜም ከራእዬም ከሁሉ ነገር ትበልጫለሽ። እውነት የተጠበቅኩብሽ ልጅ ነሽ። I love you። እወድሻለሁ። እንዲህ ያልኩ የዛሬ 3 ዓመት ትዳር ላይ ያለ ብዙውን ጊዜ እሷ እንስራ ስትል አንተ አፍን ትከፍት ነበር ወይስ ወይ መስራት አለብህ? ይሰማሽ ምር ነው የሚመስለው። አንተ ሁሉም ሰው እኛን እኮ እንደ ህፃን ልጅ ነው የሚያዩን። እንደ ልጅ ነው መሆን ያለብህ። እና ታዲያ በምንድነው ተታሄደችው? ሜላትስ ብትል በምንድነው ጠራ? መቅደስስ ብትል ሄርሜላስ ብትል መቅዶንያስ ብትል እነዚህ ሁሉ ሴቶች በምን ምክንያት ነው ጥለው ሄዱ? አንተ ትንሽ አይሰማም እንዴ? ለማንኛውም እንደዚህ አይነት ደጀን ሚስት ለሁላችሁ ሚስጣችሁ ይስጠን። ህልማችሁ ደግሞ ከሚያጨናግፍ እንደዚህ ጭንጋፍ ይሰውራችሁ። አሜን። እውነት አብዛኞቹ መምህራን እንደሱ ቢሆኑ ብሎ የተመኘንላቸው መምህር ነው። ፈጣሪ አምላክ እድሜና ጤና ሰጥቷችሁ ከዚህ በላይ ፍሬ የምታፈሩበት ይሁን። አሜን አሜን። ግን አንተ አታገባም እንዴ? ቤትና መኪና የለኝማ። እኔ ቂጣ ላይ በፊቱንም ቂጣ አልወድም። ተው እንጂ እግዚአብሔር ምን ሆነ ነው? የቂጣ አድናቂ አይደለም። እውነት ለመናገር ጋይስ ብዙ ሰው በቂጥ ሰርጀሪ እየተሰቃየ እንደሆነ ስንቶቻችሁ ታውቃላችሁ? ይሄ ደግሞ የመጣው በአንተ በእኔ በወንዶች ምክንያት እንደሆነ እኔ ያውቁኛል። ልጅ እያለሁ ማን ነው ብቻ ቂጥ አልወድም። በአጠቃላይ
ምንድነው ነገሩ ነው ነገሩ ምንድነው ነው ጥያቄው እኮ ጥያቄው ምንድነው ሴቶች ሰርጀሪ እየተደረጉ ነው ቂጣቸውን እንደጉድ ዛሬ ካጠገቤ እዚች ጋር አንድ እህታችን ቁጭ አለች እግዚአብሔር ይመስገን እንኳን የሀገሬ ልጅ አልሆነች የሌላ ዜጋ ሆነችና ከሷ ተማር ቁጭ ብላ እሷን ቦፎቹን ዋው ናይስ በርድ ሶንግ አለች እንግሊዘኛ ነው ወራለች ያው ሰማለሁ ሰርጀሪ ስትልም በደንብ ሰማለሁ ከዛ ቁጭ ብላ እኔም በወፎቹ ጨላታ ምናምን ስለማቆይላት ብድግ ስትል አንድ ቂጧ ሰምቷል አንድ ቂጧ አለ what is this አልቆት what is this ባንስላ ጨመቅ አድርጋ አስተካከለች it's fine ሰርጀሪ አለች ሰርጀሪ yes ብላኝ ሄደች የሚዟት አረ ስንት ሰው ቂጥ ነው ግን በወንዶች ምክንያት እየተቀደደ ያለው ለኛ እኮ ነው የሚኳኳሉት አንፈልግም ለካ ከዛሬ ጀምሮ እኔ ቂጥ አልፈልግም ሌሎች ወንዶችም ቂጥ እንደማትወዱ ተናገሩ እህቶቻችን በቂጥ ምክንያት ህይወታቸው ማለፍ የለበትም actually dangerous I swear to god ኢንፌክሽን ከፈጠረ ምናምን በጣም like have bad smell ነገር በጣም አስቀያሚ ነገር ነው ሶ ኢንፌክሽን ከፈጠረ ማሳጅ በስትክክልና የማይደረግ ከሆነ ምናምን big problem so it's not like good it's nature more ተፈጥሮ የሆነ ነገር ደስ ይላል ይመቻችሁ በዚህ ጉዳይ እንግዲህ ብዙዎች ብዙ ነገር ብለውበታል እኛም እንግዲህ ያየነውን መልከታ ካነበብኩት አንፃር አንዳንድ ነገር ለመናገር እሞክራለሁ ግን አንተን ላስቀድም ያላነበበ ሰው ቢቀድም ጥሩ ነው ለማረም ዝምላው የሚከፍት ለማረም ልክነ አይ ሙር ሰው ቅድሚያ ለሌላው ነው የሚሰጠው ዘጠናዎቹ አካባቢ በቀጭኗ ጥቁር ኩል ማከሏን ቦለች ሻዶ ነገር ትደረግና መሐሏም የሆነች ነገር እሲኙ ጋር ያረባን ነገር አለች ግን ይሄን አካክሎ ነበር እንትን የሚሉት እና ጸጉራቸውን እንዲ ይሰሩና እዚች ጋር ፍሪስ የዛን ሰዓት እንደው መቀመጫ ብዙ ጊዜ እሱ ቂጥ ብሎ ጠራው ይቅርታ ለአማርኛው መቀመጫ ያን ያህል ፎከስ የሚደረግበት አልነበረ አረ እንደው ከቀሚስ የማይወጣም ነበር በጣም ዘንጡ ከተባለ ፍላትም ቢሆኑ በቃ ቅጥነት የዛን ሰዓት ውበት ነበረ አሁን ይሄ ነገር እያመጣ ያለውን ተጽዕኖ ነው ማሳየት ያለብን ቅርብ ጊዜ ሚዲያዎች ላይ አርቲስቶቻችን እየወጡ በግልጽ ተሰርቻለሁ ሲሉ ነበር አዎ ካልተመቸኝ ገና ቀይረዋለሁ የሚሉ ሰዎች እንግዲህ መቀመጫ ካልተመቸ ከራስ በላይ ንፋስ ይላሉ ግን ጉዳቱን እያየነው ነው ወይ ይሄ ነገር ተፈጥሯዊ አይደለም ኢንፌክሽን ከፈጠረ ደግሞ ህይወትን ላሳጣም የሚችል ነገር ነው ካገኘሁት የኢንፌክሽኑን አሳያችኋለሁ ከዚህ ወደዚህ ያረኩኝ አሳያችኋለሁ መቼም ታዋቂ ሰዎች የውጭዎቹ ገንዘብ አላቸው ማይሆን ቦታ ሄዶ ተሰርቶ ነው እንደማትሉ ተስፋ አደርጋለሁ ኢን ሚሊየንስ አውጥቶ ነው የሚሰሩት ነገር ግን ኋላ ላይ ከባድ ነገር ነው እየተፈጠረ ያለው ስለዚህ እባካችሁ ከተፈጥሮ ውጪ የሆነ ነገር ስትጠቀሙ በደንብ ጥንቃቄ ማድረጋችሁን እንዳትረሱ ሲያጌጡ ይመላለጡ ይላሉ አበው እኮ ሲተርቱ እንደዚህ ብሎ አይደለም እንደዘበት አይደለም የሚተርቱት ፈጣሪ አምላክ ውብ አድርጎ ሰርቶናል ሁሉን ነገር ከፈጠረ በኋላ በስተመጨረሻ የሰው ልጅ ነው የፈጠረው የሰው ልጅ ደግሞ ሲፈጠር የሚያስፈልጉት ነገር በሞላ ተፈጥሮለት ነው እሱ የተሰራው ያለንን ብናቅ የጎደለን የለም ከቤት ከራይ ውጪ 30 ደረሳ ምንም ብታውቅ አሁን ገንዘብ ከሌለ ማውራት ቆራጭ እህት ነው ማለፍም አይችልም በቃ እስከዚህ ድረስ ነው እንትን ማለት የምንችለው ስለ ገንዘብ ጉዳይ ማውራት የማያስፈልግም ወደ ቀጣይ ቪዲዮ ይሄን እንግሊዘኛ ግን እኔ ነኝ ያለ እንግሊዘኛ ተርጓሚ ራሱ የሚፈታው አይመስለኝም ሃይ እዚህ ነው መስኮት ልዝጋው እንዴ አይደለም ምን ሆነ አልቆይ እሷ ናት
ምን እንግሊዘኛው ነው ግሴ ምን ደነበርክ እኔ ድንጋይ ወረወሩ ከሆነ ብዬ አስመጣ ብዬ ሰው አስቀይም ያለው ዘገመጸጸ ታጂ ሰው አስቀይም ያለው እሺ ኮምፓራቲቭ ሱፐርላቲቭ it is with is right it is point 1 point it is countries position the right point I don't believe using the right it was a kite ላንተ ይሄ ይሁዳ መዳይ ነውና ና ታጠናት ና ላንተ ገምቶክ ቀበርቹ ነውና ና ድንጋይ ወረወረች እንጂ እንግሊዘኛውን አከታተለች አይደለም የሚባለው እስቲ እንመልከቱ አታውቅም ስለማታውቅ እኮ ነው superlative comparative it's position sign in them criticism unit 1 unit 2 it is position the right I don't believe using the right byte why guys suggested it was I don't believe position the right byte the country position ግን ሚሞት ይችላልች እያለች ያለችው ነገር ምን እንደሆነ ባጭሩ በወፍ በረር ላስረዳችሁ ይህ አካውንት ከተከፈተ ሜቢ 9 ወር ሊሆነው ይችላል ነገር ግን አሁን ላይ ሰብስክራይበሩ ያለበት ሁኔታ ልክ ነው ወይ ዘራይ ዲሲሽን ሰብትራክሽን ወዜሽን ብላለች ወዙን ወዟቸውን ካጡ እነዚህ ልጆች ቆዩ ለእናንተ አንድ የሰብስክራይብ ምልክት መንካት በጣም ሲምፕል ነገር ኢትስ ፈኒ ሽን ብላለች ቀልድ ነው እንዲያዛችሁት ቅንነት ማለት ነው አሁን ቀልድ አንተ እንትና እሷ አየህ ፕሮናንሴሽን ነው የሷ ብሪቲሽ ነው የኛ ተጉለት ነው ወደ ዩኬ ኡራኤል ቂርቆስ ነው ዩኬ ኦኬ እና ባካችሁ ሰብስክራይብ አድርጉላቸው የላባቸውን የሚያገኙ ከናንተ የሚጎል ነገር የለም ለነሱ ግን ብዙ ነገራቸው ነው የናንተ ላይክ ይሄንን ያለችው እንንም እኔ አንተ ሆነ ነው የተረገምኩ ልክ ነህ ግን እንዳፈራር እንዳሯሯጣ አይደለም ዕውቀት አለ አሰማሉ አበፈራ የዘለቀ ሰው ነው ውጋት ይልሃል የቀጠናው ስጋት ይልሃል የዘመኑ ልጆች በ180 ነው ስፒድ እየተነዳ ያለው 180 እኮ በድሮ ነው 180 በድሮ ነው ባሁንማ 220 ነው ትራፊክ ያስፈልጋቸውም ትላለህ እስቲ ቪዲዮውን እንመልከትና ትራፊክ የሆነ ሐሳብ እንሰጥበታለን ማለት ነው ስሚ ግን ሙዬ እድሜሽ ስንት ነው የሴት ልጅ እድሜና የወንድ ልጅ ደሞዝ እኮ አይጠየቅም ባከቻኩያለሁ እኔ ልጅ ያለና ማረሜን አያችሁ ስነባ አላየንም የምንለው ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ነበር ልክ ህይወታችንም ላይ ያየን እንዳላየን የምናልፋቸው ነገሮች አሉ ቤቢዬ ይቅርታ አረፈድኩ ቆይ ትናንት የት ነበርሽ ስልክሽ ለምንድን ነው የማይነሳው እንቦጭ አረምን ጉር ነው ሊገላት እኮ ነው ያሟል እንዴ ጓደኛዬ ባሉሎች ታሪክ ውስጥ ጀግና ለመሆን ስሞክር የራስ ማንነት እንዳታጣ አንድ ጊዜ የምታየው ነገር ሙሉ ታሪኩን አይገልጽም በቃ የኔ ጥፋት ነው ይቅርታ አያ ሰዎች የራሳቸውን ጦርነት ይዋጋሉ አንተ የራስህ መንገድ ብቻ ተከተል ትንሿ ነፍሴ እስትንፋሴን እስክትቋረጥ ድረስ ተማሪ ነኝ ሰራተኛ ያዘጠናዎቹ ልጆች ግን በርግጠኝነት ይጀናጀኑት በጄል የተፈረዘ ጸጉር አለ አይደለ ያለው ስትነካው ራሱ እሾ በለው እኮ አጋም በለው እኮ አዎ ልክ እንደ አጋም ይዋጋውና ገንተር አድርጎ ይመጣና ሰው አለው እናትዬ ይላታል የለውም ትለዋለች ማለት ነው ማን ከአሜሪካ ነው የመጣሁት ብለህ ተዋወቀኝ አለ ከአሜሪካ ነው የመጣሁት ብለህ ተዋወቀኝ ብያለሁ ግን ይሄ እንትን አርት ነው በርግጠኝነት እነዚህ ልጆች ቲክታክ መንደር ላይ ድራማቲክ ሙድ የሚሰሩ አሉ አይደለ በእንደዚህ አይነት ግን በልጆች ስለሆነ ነው እኛውን ተለማምደንም እንደዚህ አይመጣው አሁን ባለንበት ሁኔታ ዳውላ ጥበብ እንደዚህ ከስር ከመሰረቷ ሲሆን ደስ ይላል ትንሽ ከበድ ያለኝ ምንድነው እንደ ሐሳብ የሚያስተላልፉት ሐሳብ ትንሽ እኛ ለመቀበል ትንሽ ጊዜ ያስፈልገናል አዎ ፕላስ ደግሞ ይሄ የትልቅ ሰው ኮንተንት ስለሆነ ነው እንጂ አክቱ ላይ ምንም ጥያቄ የለም ፕሮፌሰር ኤግዛክትሊ ይመችልህ ሰላም እንዴት ናችሁ ትንሽ ነገር ልበላችሁ ብዬ ነው የመጣሁትና ከቤት ወጥቼ ምናምን ነገር ኖር አላውቅም እና እኔ የጅጅጋ ልጅ ነኝ ደግሞ እና ከቤት ወጥቼ ምናምን ኖር አላውቅም አዲስ አበባ ውስጥ ከመጣሁ 7 ወር ይሆነኛል እና ላይፍ እንዲህ ያጠራጠረኝ ማለት ነው እንዲህ ከላይ እስከታች እንዲህ አልራገፈኝ ማለት ነው እና ማሚ ትዝ አለችኝ እንዴት አድርጋ ነው 4 ልጅ ሙሉ እንደዚህ ያሳደገች እኔ ገና በ7 ወሬ እንደዚህ ከሆንኩኝ ማሚ ይሄ ሁሉ አመት 4 ልጆች እንዴት አድርጋ እንዳሳደገች ግራ ሊገባኝ ማለት ነው በቃ እኔ እናት ይሄ ጠንካራ እናት ነው አልክቱኛል በሰው የአዲስ አበባ ላይ በስመ አብ ወወልድ ወመንፈስ ቅዱስ
ለጅጅጋና ለሀረር ልጆች ለድሬዳዋ ልጆች ጭራሽ ነው የማይሆነው። ምክንያቱም እኛ በቃ ፈታ ብለን ልቅቅ ብለን ሊኖር ነው እና ምንም ደግሞ አንጨናነቀው ማለት ነው። ጀስት ለአንድ ደቂቃ ምናምን እንኳን ያክል ገንዘብ ለአንድ ሰዓት ያክል ብናጠፋ ከደቂቃዎች በኋላ ኪሳችን ገንዘብ አለ ማለት ነው። እዚህ አዲስ አበባ ስትመጡ ግን ከለም ጭራሽ ማለት ነው ገንዘብ በቃ ወፍ ገንዘብ አይደለም ችግሩ። ሰው እንኳን አታገኙም አዲስ አበባ ስትመጡ ማለት ነው። በጣም ከባድ ነው። ሁሉም ላይ የግሉ ነው የሚኖረው እና የምታወሩት ሰው እንኳን የለም። ጊዜ ሰጥቷችሁ ስለእናንተ የሚሰማው ችግራችሁን የሚካፈላችሁ ሰው እንኳን አታገኙም ማለት ነው። ሁሉም ላይ ወደ ሩጫ ነው። በቃ አለቀ። ትክክል ነው። አዲስ አበባ ላይ ለጠፍ እንኳን አልመኘውም። በጣም ከባድ ነው። በጣም ስለዚህ ማለት ነው ጀስት ያው ከዚህ በኋላ ራሱ ማሚ በቃ አሁን የገባኝ ችግሯ ያሁሉ ጊዜ እንዴት አድርጋ እንዳሳለፈችው አሁን እየገባኝ ማለት ነው። ቢያንስ እሷ ነው በቃ አሁን ለማስደሰት ነገር በቃ የሆነ ነገር አላጣም። በዛም በዚህም ብዬ መጥፎ ሆነ ጥሩ ነገር ቢሆን ሰርቼ የሚሆን ማሚን በቃ ለማውጣት እንጂ እኔ በቃ ድጋሚ መኖር ኔቨር እዚህ እያጣሁ ቢሆን እሷን ቶሎ ብዬ ማስደሰት ቶሎ በጊዜ ማለት ነው እንጂ በጣም ከባድ ነው። ይህ ብቻ አዲስ አበባ እህቴን አይዞሽ እህቴ። ምናልባት የአንዳንድ ሰው ስሜት በጣም ስስ ነው፣ ለማልቀስም ለመደሰትም በጣም ስስ ነው፣ ቅርብ ነው። ሁላችንም ቀምሰን ያለፍናት ላይፍ ናት እቺ። ችግሩም መሰለ ሴት ሆነ ብቻህን ሆነ ሴት ወንድ አይልም ችግር። አንዳንድ ከባድ ነገሮች ሲመጡ ጾታ አይለይምና ጾታ አይለይም፣ ግን እኔ ሌላ የፈለኩት ስሜትን የሚያንጸባርቁበት ሴንሲቲቭ ናቸው ሴቶች እና ወንድ ልጅ ጅግራ ነው እያለ ነው ወንድ ልጅ የሚያልፈው እና ከባድ ጊዜያትን እኔ ሐዋሳ ነበርኩኝ። ደስ አዲስ አበባ በነበረበት ጊዜ በጣም ከባድ ጊዜያትን አሳልፏል። ያንተም ቀላል የሚባል ጊዜ አይደለም። አዎ፣ ግን ቢሆንም ህይወት ይቀጥላል። እድሜና ጤና እስከሰጠን ድረስ ትንፋሻችን እስካልተቋረጠች ድረስ ፈጣሪ በዛ መካከል ፕሮሰስ እያደረገ ነው። ስራ ላይ ነው ፈጣሪ። ደግሞ በጣም እየቆየ ሲሄድ የተገነዘብኩት ነገር ምን እንደሆነ ታውቃለህ? የስራ ባልደረባዬና ወንድሜ እድሜ እየጨመረ በሄደ ቁጥር ሂድ አትምጣ ብቻህን ተጓዝ የሚል አይነት ነገር ነው እየመጣብህ ያለው። ኃላፊነትን የምትቀበልበት ትከሻ ለብቻ እስኪሆን ድረስ እየሄደ ነው። ማንም አይሰማም። በተለይ ደግሞ ወንድ ልጅ ስትሆን ወንድ ላጤ ከሆንክባት ጊዜ ጀምሮ ራስህን የማኖር ራስህን የማስተዳደር ግዴታ ያንተ ይሆናል። ስታገባ ደግሞ አዲሽናል ነገር ሚስት ልጆችን ማስተዳደር ይመጣል። ስለዚህ ጭንቅላትን ተጠቅመህ ተስፋ ባለመቁረጥ ወደፊት ነው እንጂ ለሚያለቅሱ ሰዎች እቺ ምድር ምንም ቦታ የላት። እህቴ ግን ከበድ ብሏታል። አይዞሽ። ምናልባት ስራ በመቅጠር መንገዶችን በማሳየት የምናደርግበትን መንገድ ከቻለን እኛ ቤተሰቦች ደግሞ የዋዎች ናቸው። መተጋገዝ ነው። አዎ ሴቶች በአጠቃላይ ተራ ፌሚኒዝም የሚባለውን ህግ በፍጹም አንከተልም፣ አንሰማም፣ መስማትም የለብንም። እነዚህ በራሳቸው ፍልስፍና ከዲን ጋር ከዕልም ጋር ያልተገናኘ ነገር ባላችሁን አትታዘዙ፣ ለባላችሁ ምግብ አታብስሉ ምናምን እያሉ እዚህ ፕላትፎርሙን የሚያጨናንቁትን ሴቶች ስለ ትዳር ምንም ኤክስፔሪየንስ የትዳር ክብር ያልገባቸውን ሴቶች በአጠቃላይ አንከተልም። እኛ የምንከተለው ዲነል ኢስላም ያስቀመጠልንን ህግና ህግ ብቻ ነው። አለቀ። ሲቀጥል ደግሞ ኢልምን ከኤክስፔሪየንስ ጋር ከእውቀት ጋር ተዋቅሮ ያላቸውን ሴቶች ላይ ልክ እንደነ መካነ ሰላም አይነት ቤታቸውን በምን አይነት መንገድ እንደሚያስተዳድሩ ልጆቻቸውን በምን አይነት መንገድ የሚያሳድጉ ሴቶችን ነው እንጂ አርአያ ልናደርግ የሚገባው ተራ በራሳቸው ፍልስፍና ፌሚኒዝም ነን ፌሚኒስት ነን እያሉ አሳቢ ለሰው አሳቢ መሳይ መስለው ትዳር ጠል የሆኑ ሴቶችን በአጠቃላይ እኛ ሙስሊም ሴቶች አትወክሉንም፣ አንከተላቸውም በፍጹም። እግዚአብሔር ይባርክሽ። ረጅም ሰዓት እያወሩ ሰዓትን ከመግደል በእንደዚህ አይነት መልኩ ሴቶቹ በነቂስ ብየወጡ እነዚህ ከቻት ጂፒቲ ጋር የተጋቡ ሰዎችን ቻት ጂፒቲ እኮ ወንድሜ ብለዋል። አላገባም ቻት ጂፒቲ አልወለደም። ማወቅም ካለብን እኮ ፖዚቲቭ ነገሩ ፖዚቲቭ ነገሩ መዋልም ካለባችሁ እውነቱን ልንገራችሁ ልክ አይደለምና የመጥፎነት ስሜት ከሚያንጸባርቅ ይልቅ ጥሩ ነገር እንድታመርት የለም ትችላለህ፣ ነገሮችን ማስተካከል ትችላለህ። ሚስትን ባልሽን እንዳትታዘዥ ከማለት ይልቅ ቤትሽን እንዴት ነው ማስከበር የምትችይው? በባልሽ ዘንድ እንዴት ተፈላጊ መሆን ትችላለሽ? ይሄ የማይሆን እንቶ ፈንቶ ሊቧልታ
ይሄ ነገር ተርታ ማንቧቸር ይለዋል ባሻ። ማንቧቸር አታንቧቸር ይላል ባሻ። እና ማንቧቸር ጠቃሚ አይደለም። እና እርስ በርስ ወንዱ ከሴቱ ጋር ተጋብቶ ልጅ ወልዶ ይህንን ከፈጣሪ የተሰጠ ትእዛዝ በአንድም በሌላም መልኩ ለማስተጓጎል የተፈጠሩ እንከኖች ናቸው። እኩይ ሰዎች አይባሉም፣ እንከን ሰዎች፣ እኩይ ተግባር የሆኑ ሰዎች እና እንከኖች። ሴቶቻችንም ደግሞ ቀስ በቀስ እንደዚህ ያሉ ፍሬውን ከእንክርዳዱ እየለዩልን ጉድፍ ይለዋል ቃሉ። ጉድፍ ናቸው ይላል። ጉድፍ አሁን እኮ እንትና ብለን አንጠራም፣ ስም አልጠራንም እኮ እከሊት አላልንም። ግን አሴ ጀነራል አሴ ጀነራል አልኩት የጀነራል እና እነዚህ በጀነራሊ እንከኖች እኩይ ተግባር ይዘው የተነሱ እንከኖች አደገኛ ቦዘኔዎች ተብሎ እንደውም እንደ ቀድሞ ስርዓት ቢገቡልንም ደስ ይለናል። ይላጩ ይቋጩ ይንጫጭ። ከፌስቡክ መንደር ላይ እንግዲህ ከተለቀቁ ፖስቶች መካከል አንድ ሁለቱን ይዘንላችሁ ቀርበናል። የመጀመሪያው ቻይናውያን ሳይሆኑ የኛ ህዝብ ነው ያገኘውን ነገር የሚበላው። ፌንት በላው፣ ወክ በላው፣ አፈር በላው፣ አሬን በላው፣ እቁብ በላው፣ ቁማር በላው። ሲረግሙ እንኳን አፈር ብላ ይለዋል። ሲደነግጡ ውሃ በላኝ ይላሉ። ስታናዳቸው እግር ብላ፣ ደቼ ብላ ማይሉ ነገር የለም እኮ። በስተመጨረሻም ይሄ ሆዳም ህዝብ አንጀቴን በላኝ ይላሉ። ከመብላት ጋር የተገናኘው አሁንማ ኑሮ የተወደደ ስለሆነ እህሉ ራሱ ቀርተው እነዚህ ነገሮች ነው የሚባሉት። ደቼ ምናምን፣ ደቼ፣ አንጀት፣ እግር። እስቲ ሌላኛውን ቀጣዩን ደግሞ እንመልከት። ይሄ ትውልድ ለምንድን ነው የራሱ ምሳሌያዊ አነጋገር የማይኖረው? አንተ አስቤው አላውቅም እንደዚህ አይነት ነገር ግን አለው። እሺ የመጀመሪያው ምን ይላል? አወቅሽ ሲሏት ፖድካስት ጀመረች። ዘመኑን የዋጀ ያለ ነገሯ በጣም ፖድካስት በዝቷል። ቤቲ መንኩሳ አመሏን ድመት መንኩሳ ድቁ። ኧረ እነዚህ ቤቲዎች ኧረ እባካችሁ ቲክቶከር ቢያልም አንበሳውን ጊፍቷን ማለት አንድ አንበሳ አንድ አበባ እንደዛ ማለት ነው። አልጠገባይ ፉድ ሪቪው ይጀምራል አሁን በቲክቶክ ላይ። እቺ ነገር ሙዶላ ነበር በነገራችን ላይ። አንድ ኮንተንት ኖሮት ታዋቂ ሲሆን አዲሽናል ፉድ ሪቪው ይጀምራል ማለት ነው። እቺ ናት የመጨረሻዋ። የደሃ ቀብራራ ጊፍተር ይሆናል። ወደ ሰማይ ያራ ነበር እኮ። ስድስተኛ እናንተ ጨምሩበት እስቲ። እቺ የፌስቡክ ፖስት ነች። ያገኘናትን ቃረም አድርገን ለእናንተ ይዘንላችሁ። እናንተም እንዲቀርብ የምትፈልጉት ካለ በውስጥ መስመር ላኩልን። አዎ ኧረ እንደው ካልሰሙ ልንገራቸው። ሌባ ላመሉ ዳቦ ይልሳል አሉና ከዛ ትርጓሜውን ተናገሩ። ትርጓሜውን ታውቃላችሁ? ከዚህ ቪዲዮ አንድ ቀን ወደኋላ ብላችሁ ቼክ ብታደርጉ ፖስት የተደረገ ነው። መጨረሻ ታውቃለህ? ሌባውን አምጥተው የዳቦ ጠባቂ ያደርጉታል። ስለዚህ ሌባ ነው እንዳይሰርቅ ተቆጥሮ የተሰጠው ጠብቅ የተባለው ነገር ነው። እምነት ሊያጎል ነው። ስለዚህ በቃ ከሌብነቴ ከሚቀር ዳቦን ብልስ ይሻላል ብሎ ዳቦን ላሰ ይባላል። እንቆቅልሽ ሆነን ፍጥሮች አይነት ጭንቅላት፣ የሰው ልጅ ጭንቅላት ለምን እንደዚህ ብሪሊየንት እንደሚሆን ነገር የሚገበኝ። በሱፐር ማርኬቶች ጉዳይ ላይ ብዙ ቪዲዮዎች እየተሰሩ ነው። አሁን ይሄን ቪዲዮ ስናቀርብላችሁ ከገበያ አንጻር ነው እንጂ ከድርጅትነት አንጻር አይደለም። ይሄንን ነገር ይዘን የመጣ ነውና አሴ ጀነራል ነው። እስቲ ጀነራል እሺ ጀረን ልትለው ኦሮምኛ ነው። እስቲ እናንተ ቪዲዮን እዩና የራሳችሁን ምልከታ አስቀምጡ። 10,000 ብር ምን ይገዛላችኋል? ሳም ብላክቤሪስ፣ ብሉቤሪስ፣ ግሬፕስ፣ ፖሞግራንዴ፣ ፓልም፣ ኪዊ፣ ሚንት እና ሳም ዴትስ። ፌር ነው? ቸርስ። አሁን ላይ ያለው የኑሮ ውድነት ምን ያህል አሁን እኔ የሆነ ምክንያት ሊኖር ይችላል፣ ሰርቪስ ቻርጅ የሆነ ነገር ሊኖር ይችላል። ግን አሁን እነዚህን እቃዎች በሆነ ፌስታል ብናደርጋቸው እውነቴን ነው የምላቸው እቺ በ50 ሳንቲም ከድሮ 50 ሳንቲም በፌስታል የለም አታልፍም። እዚያ ላይ ሞላም እንጂ ምን አታልፍም። መቼም ሰው የሚውለው ባለው ገንዘብ ቦታ ልክ ነው። ባለፈው አንድ ቪዲዮ አይቼ በጣም ነው የተገረምኩት። አዲስ አበባ ላይ ለመኖር ወደ 108,000 ብር ያስፈልጓል። አዲስ አበባ ከባድ ነው፣ በጣም ከባድ ነው። አዲስ አበባ ላይ በጣም ይሄ ኑሮ ተወዷል አይደለም፣ ውድድ ተደርጎ ፍቅርቅር ሽምግልና ሁላ ልንልክ ነው። እንዲህ ወደ ከተማ ላይ ወዳሉ ኮንዶሚኒየሞች ብትሄድ ቤት አንድ ወር ለመኖር 30,000 እና ከዛ በላይ በጣም ከባድ ሆኗል። ግን ፈጣሪ ይመስገን ጤና ስላለን ፈጣሪ ይመስገን። ነገር ግን አንድ ሱፐር ማርኬት ገባውና ቋንጣ ተጥልጥሎ አየሁ። በፕላስቲክ ናት። እቺ ነው የምታከለው። እንደው እግዚአብሔር ያሳይ። እሺ በቃ እቺን ነው የምታከለው። 600 ብር 3 ፍሬ ነው 4 ፍሬ ነው ቋንጣ። ይሄ እግዚአብሔር። እኔ ደግሞ ጨዋነኛ አንተ ወንድ ጭራዬን ቁልፍ አረጌ። ቆንጆ ነው፣ ጥሩ ነው፣ ኤክስፖርት ስታንዳርድ ነው ብያቸው ነው የወጣሁት።
እንግዲህ 600 ብር ማለት በግ የምትገዙበት የነበረው ነው። እና ባጭሩ ይሄ ነገር የሚያሳዩ ምን እንደሆነ ልንገር፣ የኑሮ ደረጃ በጣም ልዩነት አለ እዚህ ኢትዮጵያ ውስጥ። ተጠቃሚ ከሌለ እኮ ይሄ ዋጋ እንደዚህ ያክል አይሰቀልም ነበር። አዎ። ስለዚህ አሁን አንዳንድ ሰዎች ከእንደዚህ አይነት የገንዘብ ችግር ከወጡ በኋላ ምን ይላሉ መሰለ፣ የኑሮ ውድነት የለም አንተ ነህ ከጊዜው ጋር ያልተራመድከው የሚሉ አይነት አስተሳሰቦች አሉ። ህብረተሰቡ መራመዱ እኮ ትቶ ማለት ነው እየሮጠ ነው። እና ምን ልላችሁ ፈልጌ ነው፣ በእኔ ጭንቅላት ወንድሜ አይሰፈርም፣ በአንተ ጭንቅላት ደግሞ ያ ጎበዝ ሆኖ ገንዘብ ያገኝ ሰው አይሰፈርም። ሰው እንደየፊቱ የተለያየ የስራ ጸባይ፣ የተለያየ ጸባይ ነው የሚሰጠው። ብንችል እንዲነቃም ብናስረዳው፣ ያ ካልሆነ ደግሞ ያልሰራውን ሰው እያበረታታው ሳይሆን በ24 ሰዓት ውስጥ 3-8 አለ። አንዱን 8 ብንሰራበት፣ አንዱን 8 ብንተኛበት፣ አንደኛውን 8 ግን ህይወታችን ላይ ዋጋ ሊጨምር የሚችል ነገር እናርግበትና ህይወታችንን እንቀይር። አመሰግናለሁ። እናስብበት። አንተ ኬት ነው እኔ እየመጣልኝ? አንተ ትችላለህ። አሁን በጣም እየተደነኩ ነው። ትችላለህ። ይሄ ሁሉ እውቀት ነበር እንደ ጭንቅላቴ ውስጥ እየፈሰሰብህ እኮ ነው። ተንፎለፎለ ክሴ ተንፎለ። ዛሬማ አወጣሁት። ዛሬማ ይሄ ፕሪሚየም መሆን አለበት ይሄ ቪዲዮ። ህልም አይቼ ማታ ሀገሬ ሲያልፍላት አዋቂ ቤት ሄድኩ ጠዋት ላስፈታላት። ከአዋቂው ቤት ስደርስ ወልጋዳ ኩርሲ ላይ ያስቀመጡኝና ከፊት ለፊታቸው በልተናገር አሉ። ኮስተርተር እንዳሉ ባልፈቱት ፊታቸው የዋዛ አይደለው። እኔስ ምን ፈርቼ መቀደል ጀመርኩ በህልሜ ኮርቼ። እንዲህ ይመስለኛል ሀገሬ ለሞና የዘራችሁ ሁሉ እጥፍ ሲበቅልላት፣ እንግሊዝ አልፎ አልፎ ጀርመንም አልፎ አልፎ ብድር ሲለምኗት፣ እንዲህም ይመስለኛል አሜሪካም ቸግሯት ያ ሁሉ ትቢቷ አያልነት ክዷት ወደምዬ ኢትዮጵያ እጇን ስትዘረጋ፣ ሀገሬን በቁጣ ከአሜሪካ ምድር ላይ ግብረ ሰዶም አጥፊ፣ እርዳታ ከፈለግሽ ቤተ እምነት አስፋፊ፣ ካልሆነ አታገኝም የስንዴ ረጋፊ ትላለች ሀገሬ ብዬ ቀና አልኩና በህልሜ ትርክ መሀል አዋቂው ሳያቸው ብሎ ይሰሙኛል ህልሜ መስጧቸው። እኔም ቀጠልኩና እንዲህም ይመስለኛል ሀገሬ ኢትዮጵያ በድንጋይ ላይ ድንጋይ በቄንጥ ገንብታ የሚለሰልሱ ረጃጅም መንገዶች፣ የሚጠቃቀፉ ሰማይ ጠቀስ ፎቆች፣ የግድቧም አልቆ በአባይ ወንዟ ስርስር ባቡር አሳልፋ ሱዳንን ልትገፋ ድንበር ስታሰፋ፣ ለዛች ምስኪን ቻይና እስረኛ ስትልክ መንገድ ልትሰራ ምስኪን እንዲህም ይመስለኛል ሀገሬ ኢትዮጵያ የጦር ጀቷ በዝቶ በታንክ ተጥለቅልቃ ልክ እንደ ሚኒሻ በየመንገዱ ላይ ሚሳኤል አቁማ፣ ኪም ጆንግና ፑቲን ወኔያቸው ሲነጠቅ መንቦቅቦቅ ሲያበዙ፣ ለምዬ ኢትዮጵያ ምን ልታዘዝ ብለው ጎንበስ ቀና ሲሉ፣ ያኔ ከልሜ ነቀው በየ ቀና እንዳልኩ አዋቂው አይተውኝ ከት ብለው ሰው ስቀው ሲጨርሱ ፈገግ እያሉልኝ፣ ስማኝ አንተ ወጣት በህልም ማን ነበር ሀገሬን የመራት ብለው ሲጠይቁኝ፣ ያንን ሁሉ ህልሜ ቅዠት አደረጉ። ምን ያተፈጣለ እንደዚህ አይነት ኔቨር ማይንድ የሆነ ሐሳብ አላመነጨውም። የተለያዩ ግጥም አይነቶች አሉ። ከነዛ መካከል ጸጋዬ ገብረመድህን የጸጋዬ ቤት የሚባል አለ። ስድ ንባብ ይባላል። በጣም ለየት ያለ ነው። ወይ በሉ ሆያ ሆዬ በሉ አበባዮሽ በሉ እና ሰንጎ መገድ የወል ቤት አለበት፣ የነ ቤት ቤት አለበት። ይኸውልህ ለማታውቀው ነገር እነ ቤት እግር አብዝታል። አንተ ምነው እግር በዛ ይላል። ኧረ እባክህ እንደው በመድኃኒዓለም በቀውን ጥበቤን አወጣሁት አይደል? በአንተ ምክንያት ጥበብ አይደለም ጠባብ ነው እባክህ። አብዛኛው የኢትዮጵያ ወጣት ያለበት ሙድ ይሄን ይመስላል። አሁን ከቀኑ 9 ሰዓት ነው። እሺ 5 ሰዓት ከእንቅልፍ የተነሳው ምግብ በለው ተመልሼ ደግሞ ተኛውኝና 9 ሰዓት ተነስቼ አሁን እየበላሁ ነው። የሀብታም ልጆኝ ነው አይደለም፣ ተመችቶኝ አይደለም። ስራ ጠፋ፣ ስራ የለም። ሰው ግን ምንድን ነው እየሰራ የሚገባው? በዛ ላይ ምቀኛ አበዛዙ። ምቀኛው ብዙ ነው። አሁን እኮ በዚህችን ፓስታ ትቀናላችሁ። እችን ፓስታ ለጎረስኳት እኮ ምቀኛው ብዛቱ እጎርታታለሁ። ዱቤ ነው እናቴን፣ ዱቤ ነው። በዱቤ እንዳቀሉ እግዚአብሔር የሚቀር አይላችሁ። ዱቤ ያመጣናት ይመቻች። ተመልጧልና ተመልጧልና ከዚህ ተበድሮ ነው ይሄ ከሱዳን ተበድሮ እንደማረስ ማለት ነው። ምንድን ነው የምትመስለው? ይመችህ ግን የምር
በዚህ በዱቤ እንዳቀኑ ማርሽ መስሎ እንደዚህ የማርሽ እጀታ መች ግን እውነት አይ ከባድ ጊዜ ላይ ነው። በነገራችን ላይ እኔ አንድ ምክር ልምገራችሁ። አብዛኞቻችን አሁን ጊዜው በጣም ከባድ ነው። ስራ እንደ ልብ የሆነበት ጊዜ አይደለም። ቤተሰቦቻችሁ እርሻ ያላችሁ ቤተሰቦች ካላችሁ ይሄ ቦቴ አድርጌ አፈር እንትን ምናምን ኑሮ እንዲህ እስኪ ልሳት ጠብቅ። የምሬን ነው የምልህ እግዚአብሔር ኑሮ እንደዚህ ልጅ እስኪ ልሳት እንዳትጠብቅ። አሁን ባላችሁ ነገር እንደው ፈጣሪ የሚረዳንም ትንሽ ተፍ ስንል ነው። ቁጭ ብለን ስክን ብለን የተቀመጠ የቂጡን የሰራ የእጁን ያገኛል። እግር ብልጥ ነው ቂጥ ሞኝ ነው የሚባለው። ቂጥ ይቀመጣል ዝም ብሎ ምንም እንትን አይልም። ለተቀማጭም እኮ ሰማይ ቅርብ ነው ይባላል። ትክክል። ሰነፍ ሰዎች እንደዚህ አይነት ምርጥ ጥቅሶች አሉና እነሱን እያያችሁ ስራ ጠፋ ከምትሉ ስራን ወጥቶ መፈለግም አንድ የስራው አካል ነውና ቢፈለግም ላይኖር ይችላል እኮ አንዳንድ ጊዜ ላይኖር ይችላል። ግን ጣሩ በቃ ምንም ቤተሰቦች ቪዲዮ እናታችሁ ጨርሳችኋል፣ አፕሩቫል ሰተናችኋል። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ስተካከል ይሄ ልክ አይደለም የምትሉትን ደግሞ ኮሜንት ሴክሽናችን ላይ አስቀምጡልን። ስለምትከታተሉ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ የደውል ምልክቱን ተጭናችሁ ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው 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 ቻው። ቸርን ሰንብት። ማፊም ሹክላ ሰበክታ ሙስታን በቃ ትክሲቶ ብዙም መጃጃል አያስፈልግም። ጠሉ እኮ እነሱ ራሱ እኮ የሆነ ቪዲዮን ካዩ በኋላ ሁሉም ስራ አለው እኮ ጠልታችሁኛል አይደለም? ስራ አለው አይደል? ስራ አላቸው። ግስ የተነስ በቃ